130ኛው የአድዋ ድል መታሰቢያ በዓል በዛሬው ዕለት በአድዋ ድል መታሰቢያ ሙዚየም ዙሪያ በኢፌድሪ መከላከያ ሰራዊት አስተባባሪነት የኢፌድሪ ርዕሰ ብሔር ታዬ አጽቀሥላሴ እንዲሁም የተለያዩ ሀገራት የጦር ሚኒስትሮችና ከፍተኛ የጦር አዛዦች በተገኙበት ተከብሮ ውሏል። የድል በዓሉ ላይ ታድመው ባደረጉት ንግግር የአሁኑ ትውልድ የያኔውን የአድዋ የድል መንፈስ በመያዝ የኢትዮጵያን አሁናዊ ኢኮኖሚያዊና ጂኦፖለቲካዊ ጥቅሞች ለማስጠበቅ መስራት ይገባዋል ያሉት ርዕሰ ብሔር ታዬ አጽቀሥላሴ 120 ሚሊዮን ሕዝቦች ዕጣ ፈንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም ደግሞ በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው ሲሉም ተደምጠዋል። በአከባበሩ ላይ የታደመው አቤል አበበ ተከታዩን ዝርዝር ዘገባ አሰናድቷል። ኢትዮጵያ ከ130 ዓመታት በፊት ጀግኖች ልጆቿ የመላው ጥቁር ሕዝብ ስነ ልቦናን ያነቁበትና በይቻላል መንፈስ ያበረቱበትን የአድዋ ድል በዓል በኢፌድሪ መከላከያ ሰራዊት አስተባባሪነት በዛሬው ዕለት በልዩ መንገድ አክብራለች። የመላው የጥቁር ሕዝቦች ድል መሆኑ ሲነገርለት የቆየው አድዋ ዘንድሮ ከ5 የአፍሪካ ሀገራት የተውጣጡ የጦር ሚኒስትሮች እንዲሁም ከሌሎች የዓለማችን ሀገራት የተውጣጡ ከፍተኛ የጦር አዛዦች በተገኙበት ነው በአድዋ መታሰቢያ ሙዚየም ዙሪያ የተከበረው። በአከባበሩ ስነ ስርዓት ላይ የያኔውን የባዶ እግር የትግልና የድል ጉዞ የሚያሳዩ ትርኢቶች የመሰናዶ ድምቀቶች ነበሩ። በተጨማሪም በቅርቡ መልሶ የተደራጀው የኢትዮጵያ የባህር ኃይል እንዲሁም አየር ኃይልና በሌሎች የመከላከያ ሰራዊትና የፌዴራል ፖሊስ ኃይሎች የታጀበው ወታደራዊ ትርኢት ደግሞ ሌላው የበዓሉ መልክ ነበር። አድዋን ስናስብ በአእምሯችን የሚመላለሰው ጀግንነት ነው። ጀግንነት ደግሞ ሰላምን ማጽናት፣ ሕዝብን መጥቀምና አገርን ማበልጸግ ነው። ስለሆነም የዘመናችን ጀግና የነውጥ ጩኸትን የሚዋጅ ሳይሆን ወይም የሚያሰማ ሳይሆን የአገር ፍቅር፣ የመቻቻል፣ የእውቀት፣ የጥበብና አብሮ የማደግ ድምፅን የሚያጎላ ነው። የአድዋ ድል በታሪክ ማህደር ውስጥ በአንድ አገር ወሰን የሚገደብ ተራ ወታደራዊ ድል አይደለም። አድዋ የተባበረ የህዝብ ክንድ ዘመናዊና በሚገባ የታጠቀን ወራሪ ኃይል ድል በማድረግ የማይሸነፍ ወራሪ የለም የሚል የሞራል የበላይነትን ለመላው ዓለም ያስመሰከርንበት ታላቅ ስኬት ነው። 130ኛው የአድዋ ድል በዓል ሲዘከር ከንግግር ሰገነቱ ላይ በከፍተኛ ባለስልጣናት የተላለፉት መልእክቶች ያኔውን ድል በመዘከር ላይ ብቻ ያተኮሩ አልነበሩም። ይልቁንም ያኔው ትውልድ ለዛሬው ትውልድ ያሻገረውን የመንፈስ ጥንካሬ እንዴት፣ ለምንና በምን መልኩ እንጠቀሙ በሚለው ላይ ያተኮሩ ነበሩ። ይህ ትውልድ በአድዋ መንፈስ ሆኖ በትኩረት ሊመለከታቸውና በተግባራዊ ሥራ ሊተጋባቸው ይገባል ተብለው ከተዘረዘሩ ጉዳዮች ቀዳሚው ደግሞ የኢትዮጵያ የባህር በር ጥያቄ ነው። የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ከፋፋይ አጀንዳ እየሰጡን ረጅም ዓመታት ሲያዋጉን ግዛት አስገንጥለን ባህር በር አስወስደን የነበርንበት የውድቀት ታሪክ እያለን ከውድቀቱ ሳንማር ጠላት በተመሳሳይ ዘዴ ሲመጣብን የማይገባን ከሆነ ከራሱ ያልተማረ ከማንም ሊማር አይችልም። የኢትዮጵያ ሕዝብ አገሩን በእውቀትና በብልሃት መምራት፣ መግራት፣ ለልጆቹ ማቆየት ይገባዋል። ትናንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ አይሆንም። የሀገራችን የኢኮኖሚ ጥማት የሚረካው እና የ120 ሚሊዮን ሕዝቦች ዕጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ቀደምቶቻችን በአድዋ ድል በኩል ለትውልዱ ያሸጋገሩትን በልዩነት ውስጥ በአብሮነት የመቆም እሳቤን ማስቀጠል እንደሚገባ በአጽንኦት በተነገረበት በዚህ የአከባበር መሰናዶ ላይ
የውስጥ ልዩነቶቻችንን ለመፍታት የምናደርገው ጥረት ሀገራዊ ጥቅምን የማይጎዳ ስለመሆኑ እርግጠኛ መሆን ያስፈልጋል የሚል መልእክትም ተላልፎበታል። ማንኛውም የመብት ጥያቄ ያለው ዜጋ ጥያቄውን መጠየቅ ያለበት አገርን ሳይጎዳ መሆን አለበት። ጠላት ባንዳ ገዝቶ በእኛ ጥያቄ ውስጥ እንዲደበቅ መፈቀድ የለበትም። የቤታችንን አመል መምራትና መግራት ተስኖን ለታሪካዊና ወቅታዊ ጠላቶቻችን ክፍተትና ቀዳዳ መፍጠር ውድቀታችንን ያፋጥነዋል። ከዕለታዊ የፖለቲካ ሰሎ ወይም ስሌት ይልቅ የሕዝብን መብት ያማከለ ስትራቴጂያዊ እይታን መተለምና የሀገርን ብሔራዊ ጥቅሞች ማዕከል ማድረግ ነው። የኢትዮጵያን የእድገት ግስጋሴ ለማወክ በየጊዜው የሚመላለሱ ኃይሎችን መግራት ተገቢ ነው። ይህንን የተጋድሎ የታሪክ ውርስ ለወጣቱ ትውልድ በማስረከብ አዲሱ ትውልድ የኢትዮጵያን ልዕልናና ብልጽግና ለማረጋገጥ ቃል ኪዳናችንን የምናድስበት ታሪካዊ ዕለት ነው። የኢትዮጵያ ዕጣ ፋንታ በእናንተ እጅ ላይ ነው። የተቀበላችሁትን ባንዲራ ጠብቁት። ኢትዮጵያ የሰላምና የፍቅር ብሎም የአንድነት ሀገር እንድትሆን እመኛለሁ። ጀግኖች ለዛሬ ነፃነት ላበቁኝ ወገኖች